በአረቡ ዓለም የሚገኘው ግዙፉ የኒውክሌር ኃይል ማመንጫ በድሮን ተመቷል። በተባበሩት አረብ ኤምሬትስ የሚገኘው ይህ ግዙፍ የኒውክሌር ኃይል ማመንጫ በድሮን መመታቱና በእሳት መያያዙ ከተሰማ በኋላ ከፍተኛ ድንጋጤ ተፈጥሯል። ይህ እንዳለ ሆኖ ሂዝቦላህ ከፍተኛ የሚባሉ ብቃት ያላቸውን ድሮኖች በእስራኤል ላይ እየተጠቀመ መሆኑ ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ጉዳዩን መነጋገሪያ አድርገውታል። የሂዝቦላህ ድሮኖችና ታክቲክ ዓለምን እያነጋገሩ ናቸው። በተለይ ደግሞ ርካሽ በሚባል ከገበያ ተሰብስበው በሚሰሩ ድሮኖች ሂዝቦላህ የእስራኤልን ጦር እያስጨነቀ ያለበት መንገድ ትኩረትን ስቧል። ይህንንም እንመለከተዋለን። ይህ እንዳለ ሆኖ የአውሮፓ ሀገራት ከኢራን ጋር በሚስጥር ሊነጋገሩ መሆኑ ተሰምቷል። በሆርሙዝ ሰርጥ ወዳጆቿን ነጥላ እያሳለፈች ጠላት የምትላቸውን ደግሞ ወግዱልኝ ብላ ከሆርሙዝ ሰርጥ እንዲሸሹ እያደረገች ያለችው ኢራን የአውሮፓን ልዩ ትኩረት ስባለች። ግድ የለም እናናግራት ብለው የብራሰልስ ሰዎች እየመከሩ መሆኑ ተሰምቷል። ከዚህ በተጨማሪ ኢቦላ ዳግም የዓለም ስጋት ሆኗል። በዲሞክራቲክ ሪፐብሊክ ኮንጎ እና በዩጋንዳ ተከስቷል የተባለው ኢቦላ በደርዘን የሚቆጠሩ ሰዎችን እንደገደለ ተሰምቷል። ቁጥሩ ከቀን ወደ ቀን እየጨመረ መሆኑም ታውቋል። በሽታው አሳሳቢ በሚባል ደረጃ ደርሷል እያለ ይገኛል። ይህንን በተመለከተ ሰፋ ያለ ነገር እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። መካከለኛው ምስራቅ ሰላም አደርኩ ብሎ እያንዳንዱን ቀን በሚጠራጠርበት ሰዓት በተባበሩት አረብ ኤምሬትስ የሚገኘው ግዙፉ የኃይል ማመንጫ ተመቷል። ከኒኩሌር ኃይል የሚያመነጨው ይህ ተቋም ባራካህ የተሰኘ መጠሪያ አለው። በተባበሩት አረብ ኤምሬትስ አልዳፍራ ግዛት ውስጥ ይገኛል። በአረቡ ዓለም የመጀመሪያውና ግዙፉ የኒኩሌር ኃይል ማመንጫ መሆኑ ይነገርለታል። አልዳፍራ የሚገኘው ይህ የኒኩሌር ኃይል ማመንጫ በድሮን ጥቃት መመታቱና ጥቃቱን ተከትሎ የደረሰ ጉዳት ስለመኖር አለመኖሩ የዱባይ ባለስልጣናት እየተናገሩ ይገኛሉ። አገሪቱ የሚዲያ ማዕከል ጉዳዩን በተመለከተ ባወጣው ማብራሪያ የደረሰ ጉዳት የለም፣ በተለይ በሰው ልጅ ላይና ጥቃቱን ተከትሎ ከጨረራ ጋር የተገናኘ ችግር አልተፈጠረም ብሏል። ነገር ግን የኤሌክትሪክ ጄኔሬተር ጥቃት እንደደረሰበት፣ ይህም እሳት እንደፈጠረ ቢሮው ያለምንም ማመንታት ገልጾታል። በአካባቢው የሚደርሱ ጥቃቶች ምንም እንኳን ከተኩስ አቁም ስምምነቱ በኋላ ቀዝቀዝ ቢሉም የተባበሩት አረብ ኤምሬትስ ግን በተወሰነ ደረጃ ተመታለች። በሆርሙዝ የሚተላለፉ መርከቦቿ ከዚያም በተጨማሪ አንዳንድ ኢላማዎቿ በኢራን እየተመቱ ቆይተዋል። ከዚህ ቀደም ኢራን ይህንን ጥቃትን ያልፈጸምኩም ብትልም በኋላ ላይ የወጡት መረጃዎች ግን ሌላኛውን እውነት አሳይተዋል። በተለይ የተባበሩት አረብ ኤምሬትስ ከእስራኤልና ከአሜሪካ ጋር በመሆን ኢራንን በጋራ እናጥቃ ብላ የአረብ ሀገራትን ለማስተባበር የሄደችበትን ርቀት ኢራናውያን በሚገባ መዝግበውታል። ከእስራኤል ጋር ተለጥፋለች፣ የእስራኤልንና የዋሽንግተንን ፍላጎት እያስፈጸመች ነው፣ አስመቺ ሆናለች እየተባለች በኢራናውያን ጥርስ የተነከሰባት ኤምሬት አሁን ተከታታይ ጥቃቶች ቢመጡባት አይግረማችሁ የሚሉ አስተያየት ሰጪዎችም አሉ። 5600 ሜጋዋት ማመንጨት የሚችለው በአልዳፍራ የሚገኘው የኤምሬትስ ግዙፉ የኒኩሌር ኃይል ማመንጫ በድሮን ጥቃት ተመታ ማለት ጉዳዩ ትልቅ ትኩረት አገኘ ማለት ነው። ምክንያቱም የኒኩሌር ማዕከላት በልዩ ሁኔታ እንክብካቤ እንዲደረግላቸው ዓለም ይጠብቃልና። እንዲህ አይነት ጥቃቶች ተጠናከሩ ማለት ደግሞ የሚደርሱ ጥፋቶችና ትርጉማቸው ከፍ እያለ መምጣቱ አይቀርም። ከዛው ከመካከለኛው ምስራቅ ጉዳይ ሳንወጣ ሂዝቦላህ ድሮኖቹና ታክቲኩ እያነጋገሩ ይገኛሉ። ቢቢሲ በዚህ ጉዳይ ላይ ልዩ ምርመራ ሰርቷል። 35 የሚሆኑ ቪዲዮዎችን ተመልክቼ ከ100 በላይ ጥቃቶችን አብጠርጥሬ አጥንቼ የሂዝቦላህን ብቃት ደርሼበታለሁ ነው የሚለው የብሪታንያው የብሮድካስቲንግ ተቋም። ኤፍፒቪ ወይም ፈርስት ፐርሰን ቪው የተባሉ አነስተኛ ልክ እንደ ካሜራ የሚያገለግሉ የሚመስሉ ድሮኖች እስራኤልንና ጦሯን እየረበሿት እንደሚገኝም ቢቢሲ በሰራው ዘገባ አመላክቷል።
እነዚህ በገመድ የሚሰሩ የተለያዩ ሞገዶችን የማያስተናግዱ እጅግ አደገኛ ድሮኖች በሩሲያና በዩክሬን ጦርነት ወቅትም ከፍተኛ ልዩነት እየፈጠሩ እንዳሉ ይታወቃል። ከ35 ቪዲዮዎች ግምገማና ከመቶዎቹ ጥቃት ትንታኔ በኋላ ቢቢሲ የደረሰበት ድምዳሜ ሂዝቦላህ የሚያሰማራቸው ድሮኖች እጅግ አደገኛ መሆናቸውን ያረጋገጠ ነው። በገበያ ላይ ከሚሰሩ የድሮን ግብዓቶች በመነሳት የተለያዩ አነስተኛ ወጪ የሚያወጡ ግብዓቶችን በአንድ ላይ አገጣጥሞ በፋይበር ገመድ የሚሰሩ ናቸው። የ4K ቪዲዮ ጥራት ወደ ማዕከል የሚያመጡት አንድ የድሮን ኦፕሬተር እጅግ በጠራ ሁኔታ የሆነ ያለውን ነገር እንዲከታተል የሚያደርጉት እነዚህ ድሮኖች ከፍተኛ ፍንዳታን መፍጠር ይችላሉ። ድሮኖቹ ከ300 እስከ $500 ዋጋ የሚወጣባቸው ነገር ግን ውድ ታንኮችን፣ የአየር መከላከያ ስርዓቶችን ማውደም የሚችሉ እንደሆኑ ቢቢሲ ያነጋገራቸው ኤክስፐርቶች ይጠቁማሉ። የእስራኤል ጦርን ጠይቀን እንዲህ ብለናል የሚለው የቢቢሲ ዘገባ ከእስራኤል ጦር ያገኘው ምላሽ ይህንኑ የሚያረጋግጥ እንደሆነ ያትታል። ዘገባው የእስራኤልን ጦር ሲጠቅስ እንዲህ ይላል። ይህንን ችግር ተመልክተነዋል፣ ችግሩን ለማረምም እንቅስቃሴዎች እያደረገን እንገኛለን ሲል ጦሩ ለቢቢሲ ያሳውቋል። ሌሎች ባለሙያዎችም ሂዝቦላህ እነዚህን ከፍተኛ ጥራት ያለው ምስል የሚያመጡ በተለመደው የድሮን መገናኛ የማይሄዱ ገመድን እንጂ ሞገድን የማይጠቀሙ በመሆናቸው ጃም ለማድረግ ወይም አቋርጦ ለመጣል እጅግ አስቸጋሪ መሆናቸው ይነገራል። ሩሲያ በዚህ ቴክኖሎጂ የተራቀቀች ሲሆን በዩክሬኑ ጦርነት እነዚህን በፋይበር ገመድ የሚሰሩ ድሮኖች በብዛት እያመረተች እንደሚገኝና በዩክሬን ጦርነት ውስጥም ልዩነት እየፈጠሩ እንደሚገኙ የተለያዩ ዘገባዎች ሲጠቁሙ ቆይተዋል። ሂዝቦላህ ያሰራጫቸው ቪዲዮዎችን ከቦታው ጋር አመሳክሬ በደቡብ ሊባኖስ የእስራኤልን የአየር መከላከያ ስርዓት፣ ታንኮችን፣ ብረት ለበሶችን እንዲሁም ጦሩ የሚሰባሰብባቸውን ካምፖች በከፍተኛ መጠን ድሮኖቹ እየመቱ መሆኑን ደርሼበታለሁ ይላል ቢቢሲ። እነዚህ ነገሮች ለእስራኤል ጦር ከፍተኛ ስጋት እንደሆኑም አትቷል። የእስራኤል ጦርም ይህንን ጉዳይ አገናዝቦ እስከ $700 ሚሊዮን ድረስ የሚደርስ የጸረ ድሮን ቴክኖሎጂ ይመረትልኝ ብሎ በአስቸኳይ ትዕዛዝ ሰጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተገኙበት ይህ ልዩ ስብሰባ ያራመደው አቋምም የሂዝቦላህ ድሮኖች ከባድ መሆናቸውን የሚያመላክት ነው። ድሮኖቹን የሚመቱ 5 ሚሊዮን ጥይቶች እንዲመረቱና በአስቸኳይ ለጦሩ እንዲቀርቡለትም እስራኤል ቀጭን ትዕዛዝ ማውጣቷ የሚታወቅ ነው። ይህ እንዳለ ሆኖ ኢራን እየተለመነች ትገኛለች። በተለይ አውሮፓ ሰብሰብ ብሎ ኢራንን በቀጥታ ማነጋገር አለብን እያለ ይገኛል። በሆርሙዝ ሰርጥ ተጨማሪ ገንዘብ እንዲከፈል የግብር ስርዓት እያዘጋጀች ነው የምትባለው ሀገረ ኢራን አውሮፓን እያስጨነቀች ትገኛለች። ለወዳጆቿ በሯን ከፍታ ለጠላቶቿ ደግሞ በሬን ዘግቻለሁ ብላ መልእክት እያስተላለፈች የምትገኘው ቴህራን በተለያዩ ሀገራት እየተለመነች ትገኛለች። እንደ ቻይና፣ ጃፓን፣ ፓኪስታን የመሳሰሉ ሀገራት ተለሳልሰው ኢራንን አግባብተው በሆርሙዝ ሰርጥ መርከቦቻቸውን ለማሳለፍ በአመዛኙ የይለፍ ፍቃድ አግኝተዋል። እንደ እስራኤልና እንደ አሜሪካ ያሉ ሀገራት ግን ወደዚህ አካባቢ ድርሽ እንዳትሉ ተብለዋል። አውሮፓም ይህንን መሰረት አድርጎ እንቅስቃሴ እያደረገ እንደሚገኝ አይሪብ ዘግቧል። የኢራኑ የዜና አውታር እንደዘገበው አውሮፓ ከኢራን ጋር በቀጥታ መነጋገር አለብኝ ብሎ እያመነ ይገኛል። ይህም በተመለከተም በቀጣዮቹ ቀናት ምናልባት አዲስ ንግግር ሊደረግ እንደሚችልም እየተገለጸ ነው። በመጨረሻም ኢቦላ ዳግም ስጋት ሆኗል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ዩጋንዳ ውስጥ የኢቦላ በሽታ መከሰቱ ለዓለም ተጨማሪ ስጋት ሆኗል። ከ300 በላይ የሚሆኑ የተለያዩ ምርመራዎች የተደረጉባቸው ሰዎች ኢቦላ እንዳለባቸው ተነግሯል። አስቸኳይ የጤና አሳሳቢ ሁኔታ ውስጥ እንገኛለን ያለው የዓለም ጤና ድርጅት በበኩሉ እነዚህ ሀገራት ድንበሮቻቸውን ከመዝጋት ይልቅ የሚያገድመውን በጥንቃቄ እንዲመለከቱ አሳስቧል። ምክንያቱም ጉዞዎች በድብቅ የሚደረጉ ከሆነ ሰዎች ኢቦላ ህመማቸውን ለሌሎች ሊያጋቡ ስለሚችሉ ጥንቃቄ ይደረግ በሚል ነው የዓለም የጤና ድርጅት በዳይሬክተሩ በዶክተር ቴዎድሮስ አድሃኖም አማካኝነት ይፋ ያደረገው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ
ዋናው የኢቦላ ምንጭ ናት የተባለ ሲሆን ወደ ዩጋንዳ የተጓዙ ዜጎችም በሽታው ተገኝቶባቸዋል ነው የተባለው። ከ80 በላይ ዜጎች ካሁኑ ሕይወታቸው እንዳለፈም ተሰምቷል። ከ300 በላይ ሰዎች ደግሞ የኢቦላ ህመም እንደተገኘባቸው ነው የተረጋገጠው። በየጊዜው የሚመጡ ቫይረሶች ዓለምን እንዳስጨነቋት አሉ። ከኮቪድ ወረርሽኝ ገና ከማገገሟ አንዴ በሂንታ ቫይረስ አንድ ጊዜ ደግሞ በኢቦላ ዓለም እየታመሰች ትገኛለች። የዓለም የጤና ድርጅት አሁን የተከሰተው ኢቦላ በዓለም ደረጃ እየተሰራጨ እንዳለ ወረርሽኝ መቆጠር የለበትም፣ ነገር ግን ከፍተኛ ጥንቃቄ ይፈልጋል። ህመሙ የተገኘባቸው ሰዎች በልዩ ሁኔታ ከሌሎች ሰዎች ተገልለው ይቀመጡ፣ ለ21 ቀናት ያህልም ዓለም አቀፍ ጉዞ እንዳያደርጉ ሲል የዓለም የጤና ድርጅት አሳስቧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።